ዛሬ እዚህ ጋር ልናሳያችሁ የፈለግነው ስለ ታፈኑ ስሜቶች ናቸው። በከባድ ጥቃት ምክንያት ሰዎች ልባቸው ሊያዝን ሊጎዳ ይችላል። ግን ያንን በጊዜው ዲል ሳያደርጉ ሲቀሩ እንዲሁም ደግሞ ንቀት በቃ የተናቁ ሲመስላቸው ብዙ ሰው ደግሞ ሲንቃቸው ቦታ ሳይሰጣቸው ሲቀር በዚህ ምክንያት ልባቸው ውስጥ በጣም ከባድ አይነት ስሜት ሊኖራቸው ይችላል። ከዛም አልፎ ደግሞ ሐዘን ብዙ አይነት ሐዘኖች ወላጅን ማጣት ሊሆን ይችላል፣ ልጅን ማጣት፣ የስራ ባልደረባን በጣም የሚወዷቸው ብዙ ነገሮችን በማጣት ምክንያት፣ በብቸኝነት ምክንያት ጓደኛ አጥቶ ብዙ አይነት ፊሊንጎች ሲኖር የሚያማክሩት ሰው በማጣት በተለያየ ምክንያት የልብ በቃ ስብራት ውስጥ ይገባሉ፣ በጣም ያዝናሉና በእነዚህ ምክንያቶች ሰዎች እንዲሁም ደግሞ በመጠላት ምክንያት ይገባሉ እና እነዚህ ሐዘኖች እነዚህ የልብ ስብራቶችን እፍና አርገው እዚህ እንደምታዩት ይታያቸዋል አይደለ? ፊኛው እንዴት እንደሚወድቅ እሷ ለማፈን ትሞክራለች፣ ይወድቃል፣ ውሃው ይፈሳል። በቃ አካባቢ ሁሉ እየተበላሸ ነው በዚህ በሚሆነው ነገር ማለት ነው። አንዳንድ ሰዎች ይህን የሚያደርጉት ጠንካራ ነኝ ብለው በማሰብ ሲሆን አንዳንዶች ደግሞ የሚረዳኝ የለም ለማናወራለሁ ብለው በማለት ምክንያት ሊሆን ይችላል። ነገር ግን ይሄ ወደ ውጭ ይፈሳል ለሌላው ይጋባል ብለን ስንል የነዚህ ሰዎች ባህሪ እየተቀየረ ይመጣል። ከጊዜ በኋላ ቶሎ የመናደድ በትልሽ በትልቁ የመከፋት ነገር፣ ተነጫናጭ ተቆጪ መሆን፣ ሰው ላይ እምነት የማጣት ነገር ታዩባቸዋላችሁ። ህመም በጣም የሚገርማችሁ ነገር የራስ ምታት፣ የልብ ምት መጨመር፣ የመልክ መቀያየር በጣም ብዙ አይነት ምልክቶችን እያያችሁ ትመጣላችሁና እነሱ ላይም ቤተሰባቸው ላይም ተጽዕኖ እየፈጠረ ይመጣል። እነሱ ዝም ብለው ቢያፍኑትም ይዳፈናል እንጂ አይጠፋም እሳቱ። ስለዚህ እነሱ ዝም ይላሉ፣ ደህና ሰው እንደመሰሉ ያስመስላሉ፣ ውስጣቸው ግን ይጮሃል። ስለዚህ ዝም ብሎ የሚሰቃይ ሰው ነው የሚሆኑት ማለት ነውና በኋላ ላይ ግን እየገነፈለ በባህሪ መልክ እየተገለጠ ይመጣል። እንደዚህ አይነት ሰዎች ሲገጥሟችሁ ወይም ራሳችሁም እንደዚህ አይነት ስሜት ካላችሁ ምን ማድረግ አለባችሁ? መራራት፣ ቁጭ ብሎ ማሰብ፣ ለሌሎች ሰዎች ከሆነ ርህራሄን ማሳየት፣ ማነጋገር፣ ከዚህ ነገር ዲል እንዲያደርጉት፣ ህመማቸውን ውስጣቸው ያፈኑትን ነገር እንዲያወጡ፣ ትራውማታይዝ ያደረጋቸውን ነገር እንዲተነፍሱት እድል መስጠት። ሐዘንም ከሆነ አልቅሰውም ከሆነ ጮኸውም ከሆነ እንዲወጣላቸው፣ ጽፈውም ከሆነ እንዲያቃጥሉ፣ በተለያየ መንገድ ረጅም የጽሞና የጸሎት ጊዜ እንዲያሳልፉ፣ ከቤተክርስቲያን አገልጋዮች ጋር ጊዜ እንዲወስዱ መምከር። ለራሳችንም ቢሆን ይሄ አይጠቅመንም፣ ይሄ ባህሪዬን ያበላሸው ከዚህ በፊት በልጅነቴ በወጣትነቴ ጎልማሳ ሆኜ ያሳለፍኩት ነገር ነው ብሎ አስቦ ጊዜ መውሰድ፣ መጸለይ፣ ከአማካሪዎች ጋር መመካከር ያስፈልጋል ብዬ እላለሁ። ይሄንን ሐሳብ ከወደዳችሁት ሼር፣ ኮሜንት አድርጉ፣ ኮፒ ሊንክ አድርጉ። ዩቲዩብ ላይ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቲክቶክ ላይ ደግሞ ፎሎ አድርጉን። እናመሰግናለን። ተባረኩ።